ሰላም ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን አለን፣ እግዚአብሔር ይመስገን። ትንሽ ደብሮኛል። በጣም ብዙ ነገር እያስደበረኝ ነው። በጣም ብዙ ነገር ላይ ስንለፋ ነበረ። በጣም ብዙ ነገር ለመለወጥ ስንጥር ነበረ። ትላንትም ከትላንት ወዲያም ባለፈውም ቡቡና እዩን እና የእዩ ባል የተባለውንም አገናኝቻቸው ነገሩን ይፈታሉ ብዬ አስቤ ነበረ። ግን ደግሞ የተፈጠረው ነገር በጣም ይደብራል። በጣም የሚያስጠላ ነገር ነው እየተፈጠረ ያለው። በጣም ብዙዎቻችሁ የሃይሚንና የቡቡን መለያየት እንደማትፈልጉ አውቃለሁ። በዛ ልክም ደግሞ አንዳንድ የማይገባ ነገርም የምታደርጉ ሰዎች አላችሁ። እኔ ያ ተገቢ ነው ብዬ አላስብም። ይሄ ህይወት ነው። ብዙ ሰው የሚፈልገው ነገር ነው። እንደ ጓደኛም እንደ ወንድምም እንደ ምንም ነገር ስናስበው ቡቡና ሃይሚ አንድ ቢሆኑልን ለኛ ጥሩ ነው። ለምን ብትሉ በጣም ለብዙ ሰው ጥሩ የሆኑ ሰዎች ናቸው። ብሩክና ሃይሚ ማለት እንዲህ ናቸውም ብዬ ብዙ ጊዜ ተናግሬያለሁ እና ሁለቱ አንድ ሲሆኑ በጣም ደስ ይላል፣ በጣም ያምራል። ብዙ ሰው የሚፈልገው ነገር ነው እና አንዳንድ ሰው የሆነ ሳይድ ባኒዝ ደስ ይለኛል። እኛ ጋር መከፋፈል ኖሮ ሰው ለማስማማት ነገ ከነገ ወዲያ ብሩክና ሃይሚ እኛ እንደምናስበው ላይሆን ይችላል። ነገ ከነገ ወዲያ ሊስማሙ ይችላሉ። በቃ ይሄ ተልኮ ነው። የሆነ ሰው ብሩክና ሃይሚን አላይ ተብሎ የተላከ ነው የሚመስለው። እዩና ባለቤቷ የልጇ አባት ነኝም ብሎ የልጅ አባት አይደለህም እየተባለ ብሩኬን ለምን ነካሃት ብሎ መጣላት፣ ይሄ ሌላ ነገር ነው። ሌላ ነገር ፍለጋ ነው። ነገሩ ይደብራል። እዩም ብትሆን እያደረገች ያለችው ነገር በመጀመሪያ እኔ ከመጀመሪያውም ጀምሮ ልክ አልነበረም። በጣም የሚያስጠላ ነገር ነው ስታደርግ የነበረው። በጣም የሚደብር ነገር ነው ስታደርግ የነበረው። ቢያንስ እንኳን ለሆነ ነገር መጨነቅ መቻል አለባት። ስለሆነ ነገር ማሰብ መቻል አለባት። ዝም ብሎ ስለመጣልን ብቻ ዝም ብለን የምናወራው ነገር እኛ ላይ ነገ ከነገ ወዲያ ሌላ ችግር ይዞ ይመጣል። ማሰብ ያለብሽ ሴት ልጅ ነሽ፣ ነገ ልጅ ይኖርሻል እና ልጅ የሚኖረው ሰው ደግሞ እንደዚህ አይነት ፋውል ባትሰሪ እኔ ደስ ይለኛል። በቃ እኔ አንድ ልነግርሽ የምፈልገው ነገር እያደረግሽ ያለሽው ነገር ነገ ህይወትሽ ላይ የሆነ የማትፈልጊው ነገር ይዞብሽ ይመጣል። የልጅ አባት እኔ ነኝ ብሎ ከመጣ ማመን ነው እንጂ ብዙ ላይፍ እንዳላችሁ ግልጽ ነው። በጣም ብዙ ጊዜ ሰውም ፎቶ ልኮልናል። በጣም እንድናይ አይናችን እንዲገለጥ ብዙ ነገር ተልኮልናል። እኔ ከዚህ በፊት ብሩኬም ከዚህ በፊት የሆነ የማመን ስሜት ውስጥ እየገባ ነበረ። ምናልባት በሰዓቱ የነበረውን ነገር ስላላስተዋለ የማይሆን ነገር ውስጥ ስለነበረ እንደዛ አይነት ስሜት ውስጥ ስለነበረ ነገሩን ማሰብ መቻል አልቻለም ነበረ። ግን ደግሞ አሁን አይኑ ሲገለጥ አይታችሁታል እና ብዙ ሰው ብሩኬ ላይ ለመፍረድ የሞከራችሁ ሰዎች አላችሁ። ብሩኬ ምንም ያጠፋው ጥፋት የለም። የትኛውም ሰው እንደውም ብሩኬ በጣም ታጋሽ ነው። በጣም እውነቴን ነው የምላችሁ፣ በጣም ሰው አክባሪ፣ በጣም ትዕግስተኛ፣ በጣም ለሰው ያለውን ክብር እስከዛሬ ምንም ሳያደርግ አይታችኋል። ግን ደግሞ ይሄን ያክል ርቀት ገፍታ መታ ተውት፣ በጣም ከሚወዳት ሃይሚ ጋር እስከ መለያየት ድረስ ያደረሰችውን ሴት ምንም አላደረጋትም እና ሃይሚም እንድትናገሪው ብሩኬ በእንደዚህ አይነት ጉዳይ መናገርም አልነበረብሽም። ለምን መታሃት ለምን አስቀየምካትን ብለሽ መናገር አልነበረብሽም። ለምን ብትይ ያ ሁሉ መስዋዕትነት እየተከፈለ ያለው ያ ሁሉ ነገር እያደረገ ያለው አንቺ እንድታምኚው አንቺን ለማስረዳት እንጂ ያንን ነገር ፈልጎት አይደለም። እና ደግሞ ሃይሚ አይንሽ እንዲገለጥም እፈልጋለሁ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ግን ደግሞ እንደዚህ በቃ አይደለ መለያየት አለብን የሚለውን ቃል ካፍሽ ማውጣት እንደሌለብሽ ማወቅ አለብሽ። ትናንትና ምንም አላልኩም። ሁለቱ መሃል ላይ ገብቼ ነገር ማባባስ ይሆናል ብዬ ነው ዝም ያልኩት። ሁለቱንም ለየብቻ ማውራት ነው የምፈልገው። ሁለቱ አንድ ሲሆኑ አንድ ላይ ሲሆኑ በቃ አይደለ ለብዙዎቻችን የሚከብድ ቃል ነው ሊወራሩ የሚችሉትና አንድም እኔ ዝም ያልኩት ነገሩን በቃ ማባባስ ይሆናል
የሆነን ሰው ጥፋተኛ ነህ የሆነን ሰው ጥፋተኛ ነህ እዛ ከተባባለ አሁን እኔ ልክ ነኝ የሚል ነገር ይመጣል። ግን ደግሞ እኔ በቻልኩት አቅም ሁለቱንም ለማውራት እየሞከርኩ ነው፣ ሃይሚንም ቡቡንም። ብቻ ግን እንዴት ማድረግ እንዳለብኝ ቤተሰብ እናንተም ማገዝ መቻል አለባችሁ። አንዳንድ ሰዎች የማይሆንም ቃል የምትናገሩ ሰዎች አላችሁ። ባካችሁን ማድረግ ያለብን ስለ ቡቡና ሃይሚ የምናስብ ከሆነ በእንደዚህ አይነት ወይ አይደለም ማድረግ ያለብንን ማወቅ መቻል አለብን። የምንናገረውን ነገር ማሰብ መቻል አለብን። በጣም እንደሚወዷችሁ ታውቃላችሁ፣ በጣም እንደሚያከብሯችሁ ታውቃላችሁ። በቃ አይደለ ከቤተሰብ በላይ ናችሁ እናንተ። ለነሱ በጣም ቅርብ የምትባሉ ቤተሰቦቻቸው ናችሁ። የእነሱን ክፉ አትፈልጉም አውቃለሁ። አንዳንድ ነገር የሚያናድድ ነገር ሊፈጠር ይችላል። የማይሆን ነገር ተፈጥሮም ሊሆን ይችላል። ያንን ነገር ደግሞ ካልተረዳቸዋቸው ማን ሊረዳቸው ይችላል? እናንተ ከጎናቸው ሆናችሁ ካልደገፋቸዋቸው ላይ ከዚህ በፊት ብዙ ውጣ ውረድ አልፈው የመጡ ሰዎች ናቸው። እናንተም ሰፖርት ስታደርጓቸው ነበር፣ ስታግዟቸው ነበረ፣ ጸሎትም ስታደርጉላቸው ስትጨነቁላቸው ነበረ። ግን ደግሞ ያ ነገር አሁን መለየት የለበትም። የሆነ መሰዳደብን መቻል የለባችሁም። የማይሆን ነገር ውስጥ መግባት የለባችሁም። ብዙ ነገር እያየን ነው፣ ይደብራል። ከኛ አይጠበቅም። የነሱን ሰላም ከሚፈልግ ሰው እንደዚህ አይነት ነገር አይጠበቅም። እኛ እንደውም አሁን ላይ ሁላችንም በጋራ የብሩክና የሃይሚን ሰርግ እንትን ለማለት ወደ መስማማት እንዲመጡ ሰርጋቸውን ለመብላት የነሱን ሰርግ ለመብላት በእነሱ ሰርግ ለመጨፈር መጣር ነው እንጂ ያለብን አሁን ላይ እየተፈጠረ ያለው ነገር ይሆናል አይደለ? እናያለን እኮ ሁላችንም ኮሜንትም እናያለን፣ ምጽፉልንም እናያለን፣ ቲክቶክ ላይም የምታወሩትን እናያለን። እና እንደዚህ አይነት ነገር ደግሞ ብዙ ሰው ሊያስደብር ይችላል። ከናንተ ይበልጥ አውቄ አይደለም፣ ከናንተ በልጭ አይደለም። ብዙዎቻችሁ ታላላቆቻችን ናችሁ፣ እኩዮቻችንም አላችሁ። ግን ደግሞ እንደዚህ አይነት ነገር በቃ አይደል መካሪ ነው መሆን ያለባችሁ። እነሱን ለማስማማት መጣር ነው እንጂ ያለባችሁ የማይመስል ነገር የማይሆን ነገር ያልተፈጠረ ነገር እያሰቡ ሌላ ነገር ማሳሰብ ሰውን ተገቢ ነው ብዬ አላስብም። እና ብዙ ነገር ማስተካከል የምንችለው አብረን ስንሆን ነው። አብረን ካልሆነን ነገሩን እንዲበላሽ ነው የምናደርገውና ብዙዎቻችሁ ልታግዙን ይገባል፣ ከጎናችን ልትሆኑ ይገባል። የሁለቱን አብሮነት የምትፈልጉ የሁለቱን ሰላም የምትፈልጉ ሰዎች ተጋግዘን ነው ነገሩን ልናስተካክለው የምንችለው እንጂ ሁላችንም የራሳችንን ሐሳብ ብቻ የምናራምድ ከሆነ ነገሩ እየተበላሸ ነው የሚመጣው። እና ሃይሚዬ ነገሩን ቆም ብለሽ ብታስቢ እኔ ደስ ይለኛል። ብዙ ጊዜ ያልኩኝ በጣም በቃል አይደለ ያንቺ ሰላም የማይፈልግ ሰው ብዙ አለ። ያንቺ ደስታ የማይፈልግ በጣም ብዙ ሰው አለ። እሱን ደግሞ ማወቅ መቻል አለብሽ። ምውኝ መሆን የለብሽም። ደስተኛ ልትሆኑ የምትችሉት ሁለታችሁ አብራችሁ ስትሆኑ ነው። ለማንም ሰው ደስታ መሆን የምትችሉትም አብራችሁ ስትሆኑ፣ ሰላም ስትሆኑ፣ አንድነት ስትፈጥሩ ነው እንጂ እንደዚህ የማይመስል ሐሳብ እየተነሳ ሁለታችሁ ጋር ክፍተት ይበልጥ አሁን የሄዳችሁበት ያለው መንገድ ጥሩ አይደለም። በጣም የሚያስጠላ መንገድ ነው እየሄዳችሁ ያላችሁት። ብሩኬ ተረጋግቷል። ግን ደግሞ ሃይሚ እያደረግሽ ያለሽው ነገር አሁን ላይ ጥሩ አይደለም። የሆነ በቃ አይደለ ካንቺ የምጠብቀው ነገር አይደለም። በጣም በቃ አይደለ የሁለታችሁን ሰላም ነው የምንፈልገው። ተለያይታችሁ ማየት አንፈልግም። ሁለታችሁም ተረጋግታችሁ ነገሩን ማሰብ መቻል አለባችሁ። በጣም በቃ አይደለ የማንፈልገው ነገር ውስጥ እየገባችሁ ነው። በዚህ ከቀጠላችሁ የሆነ ሁለታችሁም ጋር ደስ የማይል ነገር ይፈጠራል እና ያንን ነገር ደግሞ መረዳት መቻል አለባችሁ። እያሰባችሁ ያላችሁት ነገር እንጃ ልክ ነው ብዬ አላስብም። እንደ ጓደኛም ሳስበው ይሄ ነገር የሚሄድበት መንገድ ልክ አይደለም። እየሄዳችሁበት ያለው መንገድ ልክ አይደለም። ተረጋጉ። ሁለታችሁ መግባባት መቻል አለባችሁ። መረዳት መቻል አለባችሁ። ይሄ የሰው ፍላጎት ነው። እናንተ እንዲህ እንድትሆኑ የሚፈልግ ሰው አለ። አይታችኋል። ትላንትም ከትላንት ወዲያ ከእዩ ጋርም ተገናኝተን እነሱ የሚፈልጉት ነገር አለ። በቃ የሆነ ነገሩ እኮ ግልጽ ነው። ለምንድን ነው እኛ እየታየን እናንተ የማይታያችሁ?
ሃይሚ ላንቺ እንዴት ግልጽ ያልሆነልሽ ነገሩ? እንዴት ግልጽ ላይሆንልሽ ይችላል እንዴ? እሷ የፈለገችው ነገር አለ። ብሩኬን የሆነ መሳሪያ እያደረገችው ነው። ከባለቤቷ ጋር ስለተጣላች ያሳለፉትን ነገር አይተናል። ቪዲዮም ተልኮ ፎቶም ተልኮ አይተናል። እና ያንን ነገር ደግሞ አይተሽ መረዳት መቻል አለብሽ። እሷ የምትፈልገው ከባለቤቷ ጋር ተጣልታ ስለነበረ እና ብሩኬን እንደመበቂያ ነው እያደረገችው ያለችው። የማይፈልገው ነገር ውስጥ እየከተተችው ነው። ብሩኬም እየተለወጠ ነው ይሆናል አይደለ? ብዙ ሰው ከዛ በፊት እንደዛ አይነት እጅ አያነሳም ሴት ልጅ ላይ። ግን ነገሩ በጣም ሲብስ የማይመስል ነገር ውስጥ ሲገባ ሌላም ነገር እኮ ሊፈጠር ይችላል። ተውት። የሆነ ሰው ከተናደደ የሆነ የማትጠብቁትን ነገር ሊያደርግ ይችላል። ግን ደግሞ አሁን ላይ ብሩኬ ከልኩ እያለፈች ነው ልጅቷም። ያንን ነገር ደግሞ ሃይሚ ከጎኑ ሆነሽ ልታረጋጊው እንጂ ድጋሚ ካንተ ጋር ተለያይቻለሁ ብለሽ ብሩኬን የማይሆን ነገር ውስጥ እንዲገባ አትገፋፊው። አንቺ ነሽ ከጎን ያለሽው። እሱን ደግሞ መረዳት አለብሽ። ይሄ ሁሉ መስዋዕትነትም እየከፈለ ያለው ላንቺ ነው፣ ሌላ ለማንም አይደለም። ያላችሁት እዚህ ነገር ውስጥ አንቺና ብሩክ ናችሁ። ያንን ነገር ደግሞ መረዳት መቻል አለብሽ። ከሁለታችሁ ውጪ እዚች ጋር ተጎጂ ሰው የለም፣ ሌላው ጎጂ ነው። ማሰብ ያለባችሁ እሱን ነው። እናንተ እንድትጎዱ ስለሚፈልጉ ነው መሀላችሁ ገብተው በጣም ብዙ ቻሌንጅ አልፋችኋል። በጣም ብዙ የሚባል ቻሌንጅ አልፋችኋል እና ያንን ነገር ደግሞ ማሰብ መቻል አለባችሁ። ትንሽ ይሄ ነገር ተፈጠረች ብላችሁ እንደዚህ የማይመስል ነገር ውስጥ መግባት ጥሩ አይደለም እና ውድ ቤተሰቦች እናንተም ብትሆኑ ለነሱ የምታስቡ ለነሱ የምትጨነቁ ጸሎት አድርጉላቸው። የሐሳብ መለያየት መኖር የለበትም። ሁላችንም ጋር አንድ አይነት ሐሳብ ሊኖር የሚገባው እና እኔም ለምናችሁ መጠይቃችሁም ይሄንን ነው። የሆነ የተለያየ ሐሳብ ባታነሱ፣ የሆነ የተለየ ነገር ባታነሱ ደስ ይለኛል። የሁለቱን ሰላም የምትፈልጉ ከሆነ የሁለቱን አንድነት የምትፈልጉ ከሆነ እኔ ይሄንን ልለምናችሁ፣ ጸሎት አድርጉላቸው ስለነሱ። በቃ አይደለ ይከብዳል፣ ይደብራል። ብቻ ግን ጸሎት ማድረግ ነው ዋናው። አጠገብ ስለሌላችሁ አጠገብ ብትሆኑ እንደ ምንም ሆናችሁ መታችሁም ቆንጠጣችሁም ይሁን ልታስማሟቸው ትችሉ ነበረ። ግን ደግሞ አጠገብ የሌለ ሰው በሐሳብ ነው ሊረዳቸው የሚገባውና ሐሳባችሁን ጥሩ ሐሳባችሁን ብትሰጧቸው እኔ ደስ ይለኛል እና መጠይቃችሁም ይሄንን ነው። እኔ በቻልኩት አቅም ያለውን ነገር ቁጭ ብዬ ብሩክንም ሃይሚንም ቁጭ ብዬ ላወራቸው ሞክራለሁ። ሁለቱ ጋር ክፍተት እንዲፈጠር አልፈልግም። ሁለቱ ጋር የተለያየ ሐሳብም እንዲፈጠር አልፈልግም። ሙሽንም ቢሆን ነግሬያት ጋሽዬንም ያለውን ነገር መፍታት ባለብን መንገድ እንድንፈታ እፈልጋለሁ። ብቻ እወዳችኋለሁ። አዲስ ነገር ሲኖር መጥቼ ያሳውቃችኋለሁ። አብራችሁኝ ስለነበራችሁ በጣም አመሰግናለሁ እና አብሮነታችሁ አይለየን። ጸሎት አድርጉ። እወዳችኋለሁ።